አንድ ሚስጥር ላማክርህ ነው። መቼም ካንተ ውጭ ማምነው የለኝ። ምንድነው? ትግሉን ወደኋላ በመጎተት ላይ የተጠመዱ ባወጡት መግለጫ የድርጅታችንን ስም እንደወትሮ ጭቃ ለመቀባት ባዝነዋል። መግለጫ ሰጥቻለሁ። ዘመነን አናውቀውም። ዘመነ ታጋይ ነው። የአማራ ፋኖ በጎጃም ስብሰባ እንጂ ሰላም ጤና ይስጥልን። ዛሬዎቹ ደግሞ በፋኖ ላይ ተስፋ የቆረጡ ልጆች የሚያወሩት እንደዚሁ በስልካቸው ጋር የሚያንጠባጥቡት የተጠለፉ ነገሮች አሉ። አብራችሁ ቆዩ፣ እንድታደምጧቸው እንፈልጋለን ማለት ነው። መልካም ጊዜ። እንዴት ነው ያለው? የት ነህ? መቄት ገባህ? አላዘለኩም። ባለፈው ወደ ሰው ሄጄ ነበረ። ከዛ እንኳን አለ እና የት ናችሁ? በዚህ በኩል ነኝ። በዳውን በኩል ትግል ላይ ተቀላቀላችሁ ወይ? ኧረ ገና ይለየለት እንጂ ዝም ብለህ ነው እንዴ? አዎ ስማ፣ አንድ ሚስጥር ላማክርህ ነው። መቼም ካንተ ውጭ ማምነው የለኝ። ምንድነው? ደብሮኛል። እባክህ ህይወቴ አደጋ ላይ ነው ያለው። መውጣት እፈልጋለሁ። ኧረ እባክህ ማርያም ተቆየህ ይባሉኛል እና ምን ይችላል? አላውቅም። እኔ እንዴት እንደምወጣ አላውቅም። የት ነው ያለው? አሁን ወደ ፈንከታ ነው። በጁር በታች ወደ ደብረ ብርሃን ወይ? በዛም የበለጠ አደጋ ነው። በእግሬ ነው መውጣት በእግሬ ነው ከነጥጭ መውጣት የምፈልገው። እዛ አደጋ ነው ነው ያቁኛል። ሚዲያ ምንም ስለምታወቅ እና ወይ ወደዚህ ወደ ላይ ብትሆን ነበረ ወደ ደቡብ ምናምን ብትሆን ወደ ዲሁት እንደዛ ብትሆን በመኪና ጭናው በተሽከርካሪ ጭናው ተወጣ ነበር። አሁን ይኸውልህ ዝም ብዬ በዚህ በመራቤት አድርጌ ነው ማቋረጥ የፈለኩ። አሁን እንሳሩ አካባቢ ለሚ አካባቢ ነኝ። መንገዱ እንዴት ነው የሚያቆርጠኝ ነው? ለምን ያለው ለሚ ስር ነው ያለው። ወደ ሰንከት ያማን ወደ ቀኝ ተጣ ማለት ወደ ወራይ ነው። ወደ ግራ ይተባል። አብዛኛ አሁን በርካታ ምስኪንና ጠንካራ የተባሉ ብርጌዶችና ክፍለ ጦሮች የሚያገኛቸው እንደ ደረጃ ለመከጀል ነው እንጂ እውነቱ አንድነቱን ፈልገውት አይደለም። አንድነቱን ከፈለጉት ምናልባት እንደነ ተሾመ አይነት ወንድሞቻችን ሊመጡ ይችላሉ። እንፈልጋለን። ተሾመ ምንድነው ወንድም አለ የሚሄድ ስንለው እኮ ምንድነው ብሎ ያወጣበት ነው። ሀብቴን ወልዴ ስልጣን አስጠባቂ ሸጋ ጌታቸው ብሎ ሰደበ። የሀብቴን ወልዴ ስልጣን አስጠባቂ ሸጋ ብሎ የሰደበኝ መጀመሪያ ከእዙን አፈራርሶ ተሄዱ ጊዜ እንግዲህ ተሾመ ያለኝ ማለት ነው። ከዛ በኋላ ምን አለ? የሰሜኑ ሰው አንድ ግድም ሆኖ ታረቀ፣ የሰሜኑ ግን አንድ ግድም ሆኖ ታረቀ፣ ደቡብን አንድ አድርጌ ያታገላል ብሎ በጎጥ የሚያምን ሰው እኮ ነው። እና ደግሞ እሱ አስቦ ሳይሆን የሚመክሩት እነ ጌታ ስራድን እነዛ ግሞች ናቸው። አእምሯቸው ላይ በኩስነት የተሰራባቸው እነዛ ሰዎች ናቸው። ከነዛ ሰዎች እነዛ ማን ናቸው? እነ ጌታ ስራድን እነ እያሱ አባተ ናቸው። የጎንደርን ትግል ኑሮ እዚሁ ልትርምስ የሚያደርጉ አንድ ጦር የሌላቸው ሁለት ግለሰቦች በስልክ ብቻ እንደዚህ አድርገው የሚበርዙት ማለት ነው። እና እውነት ከዛ አስተላለፍ ከወጣ ጦር ነው። እኔ ደግሞ የሀብቴን ስልጣን አስጠባቂ አልሆንኩም እንጂ ባስጠብቅስ የሀብቴን ስልጣን ባስጠብቅስ ምን ያንሰዋል? ሀብቴ እኮ ምድር ላይ ህይወቱን ሊሰጥ ዛሬ በበረሃ እየተንከራተተ የሚያስታግል ታጋይ ይሄን ያልጠበቅኩ ማንን እንጠብቃለሁ? ለምን አልጠብቀውም? ሀብቴ እንግዲህ ይህንን መልስ ሰጥቼዋለሁ። በወቅቱ የሰሜን ወርቅ አሉ። የሰሜን ወርቅ ያኔ አማራ ፋኖ አንድነት በጎንደር ሲመሰረት ምንድን ነው ያሉት? የሰሜን ወርቅ ምዕራቦች አሉ። እንግዲህ ምዕራቡ ተከታይ ማን ነው? ተከታይ እነ ሸጋና እነ ሲሳይ ሰሜኑን አስታርቀው ተከታይ እንደዚህ ብለው በጎንደር ላይ ሲታለቁ ማያፍሩ ሰዎች ናቸው። ደቡብ ጎንደርና ወልቃይትን ክልል እናደርጋለን የሚሉ ከጎንደር ተከፍለው ከሆነ ጎንደርን በሙሉ ካልሆነ ግን ያንን ክልል እናደርጋለን የሚሉ የተረገሙ ሰዎች እኮ ናቸው። እነ ጌታ ስራድ ማለት እነ እያሱ አባተ እነማንን ይዘዋል? ተጠላፊ የሆኑትን ተሾመ፣ ተጠላፊ የሆኑትን ደረጀን ከልት ማያውቁትን እነ ጠዳሉ ምንም ማያውቁ ያ ወንድማችን እንዴት ያለውን ታጋይ አለተኩስ ማያውቁ ወነን ማይረባ ፖለቲካ አስተምረው የገደሉት እነዚህ ዞኑ እንግዲህ ጠቅላይ ግዛት ነው። በመልከ ከሴራው ያለበት ሰው በጣም የሚያውቅ ጠንቅቆ የሚያውቅ ነው። ግን በሴራ የተመሰረተ ሰው ነው። ይፈጠር አንስቶ አመለካከቱ በጣም የወረደ ነው። እያወቀ እውቀቱን ለተንኮልነትና ለደካማነት ነው የሚጠቀመው። ሰው እውቀት ሲኖር ለጥሩ ነገር ስትጠቀመው እንጂ ብዙ ሰው ያውቃል፣ ግን እውቀቱን ለተንኮል ነው የሚጠቀመው። እውቀቱን ለመጥፎነት ነው የሚጠቀመው ሰው በርካታው ሰው ማለት ነው። እና ያ ሁሉ እንዳለ ሆኖ ግን አሁንም ቢሆን ልንገር፣ በእኛ በኩል ምንም ጥያቄ የለውም። አብረን በጋራ ለመታገል ጎንደር አሁን የዘመነ ታጋዮች ይሉናል። እኔ ሰሞኑን መግለጫ ሰጥቻለሁ። ዘመነን አናውቀውም። ዘመነ ታጋይ ነው። የአማራ ፋኖ በጎጃም ስብሰባ እንጂ ከአማራ ፋኖ ህዝባዊ ድርጅት የተሰጠ ወቅታዊ መግለጫ። ለአማራ የህልውና ትግል ፈተና የሆኑ አካላት በህዝብና ታሪክ ይጠየቃሉ። ሚያዝያ 20 2017 ዓ.ም የአማራ የህልውና ትግል ግቡን እንዲመታ አማራዊ ድርጅትን መሰረት ማድረግ አለበት። ይህን እውነታ መሰረት አድርጎም የህልውና ትግሉ ሂደት
የአማራ ፋኖ ህዝባዊ ድርጅትን በራሱ ጊዜ ወልዶታል። ይህም የህልውና ትግሉ የተጎናጸፈው የበሰለ የእድገት ደረጃ ነጸብራቅ ሆኗል። አማራ ፋኖ ህዝባዊ ድርጅት ብቸኛው የአማራ ህዝብ ተቋማዊ የትግል ድርጅት እንደመሆኑ መጠን ትግሉ አቅጣጫውን እንዳይስት በከፍተኛ የኃላፊነት ስሜት እየተንቀሳቀሰ ይገኛል። በአንጻሩ ትግሉን ወደኋላ በመጎተት ላይ የተጠመዱና ራሳቸውን አራቱ የፋኖ አደረጃጀቶች ብለው የሚጠሩት ኃይሎች በትናንትናው ዕለት ማለትም ሚያዝያ 19 2017 ዓ.ም ባወጡት መግለጫ የድርጅታችንን ስም እንደወትሮው ጭቃ ለመቀባት ባዝነዋል። የአራቱ አደረጃጀቶች ጥቂት አመራሮች ያወጡት መግለጫ እንደተለመደው በሐሰት ትርክትና ፍረጃ የተሞላ ብቻ ሳይሆን ከራሱ ይልቅ የሌሎችን ፍላጎት ማስፈጸሚያ ነው። በእኛ በኩል እንዲህ አይነት የሐሰት ፕሮፓጋንዳዎች በአብዛኛው በዝምታ የምናልፍ ቢሆንም አንዳንዴ ምላሽ መስጠት አስፈላጊ ሆኖ ሲገኝ ምላሻችን የሰከነ ጨዋና የተመጠነ መሆኑን የምናረጋግጥ ከመሆኑን ባሻገር ያለ አማራ ድርጅት የአማራን የህልውና ትግል እንመራለን የሚሉ ወገኖች ቆም ብለው የሚያስቡበት ልቦና እንዲሰጣቸው በጅምላ በሚጨፈጨፈው የአማራ ህዝብ ስም ፈጣሪን እንደምንለምንላቸው ሁሌም ማሳሰብ እንወዳለን። ልክ እንደ ህዝባችን እኛም በፋኖ ስም የሚራገቡ የጎንዮሽ ፍትጊያዎች አምርረን ነው የምንጠላው። መላው ህዝብ ከሰሞኑ ዜናዎች ጠንቅቆ እንደሚያውቀው በአማራ ፋኖ ህዝባዊ ድርጅት ላይ ጀግናውን የህዝብ ልጅ አርበኛ ከፍያለው ደሴና ሌሎች አያሌ አርበኞችን የበላ ጦርነት ከተከፈተበት ሰነባብቷል። በጦር ኃይል የተመኙትን መጨበጥ የተሳናቸው የአራቱ አደረጃጀቶች እፍኝ የማይሞሉ መሪዎች በመገናኛ ብዙሃን በኩል በከፈቱት የስነ ልቦና ጦርነት በርካታ ውሸቶችን ተናግረዋል። ለተሰነዘሩት ውሸቶች በሙሉ ምላሽ መስጠት ራሳችንን ብቻ ሳይሆን የአማራ ህዝብንም ማቅለል ስለሚሆንብን በህልውናው ትግል ውስጥ ያሉት 9 እውነታዎች ከዚህ በታች የተዘረዘሩት ናቸው። አንደኛ፣ አራቱ አደረጃጀቶች ከ8 ወራት በፊት በሳምንታት እውን እናደርገዋለን ብለው ቃል የገቡትን የአንድነት ድርጅት እስካሁን መመስረት ባለመቻላቸው በአጥፍቶ መጥፋት መንፈስ ብቻቸውን የአማራ ድርጅት የሆነውን አማራ ፋኖ ህዝባዊ ድርጅት ለማፍረስ የሚያደርጉት እንቅስቃሴ ለህልውና ትግሉ መራዘምና መወሳሰብ ዋነኛ ምክንያት እንዳደረጋቸውና በህዝብና በታሪክ እንደሚጠየቁ። ሁለተኛ፣ አንድ ድርጅት መመስረት ያቃታቸው በስልጣን በመጣላት እንደሆነና ከዚህ በፊት በምርጫ ሲሸነፉ አማራ ፋኖ ህዝባዊ ድርጅትን ረግጠው የወጡትም የስልጣን ጥያቄ በማንሳት እንደነበረ። ሶስተኛ፣ በመካከላቸው ያለው አለመግባባት ሲያበሳጫቸውና ተስፋ ሲያስቆርጣቸው አማራ ፋኖ ህዝባዊ ድርጅትን አፈርሳችሁ እንደ ጠቅላይ ግዛት አንድ እንሁን፣ የአማራ ድርጅት አያስፈልግም የሚል ኋላ ቀር የዘመነ መሳፍንት ቀመር ይዘው በቀጠናዊ ወይም በጎጣዊ ትስስር ስም ብቅ ማለታቸውንና በእኛ በኩል በጎጣችን ስም አልተጨፈጨፍንም፣ አልተፈናቀልንም፣ አልተጨቆንም የሚል ምላሽ የሰጠናቸው መሆኑን። አራተኛ፣ በየጠቅላይ ግዛቱ ከአንድ አደረጃጀት በላይ መኖር የለበትም፣ በኃይል እናጠፋቸዋለን ብለው በተደጋጋሚ በአደባባይ የተናገሩት የአራቱ አደረጃጀቶች መሪዎች ብቻ መሆኑን ማንኛውም ሰው ከሚኒስትሪምና ማህበራዊ ሚዲያ በቀላሉ ማረጋገጥ እንደሚችል፣ ይህም የአገዛዙ አጀንዳ መሆኑን። አምስተኛ፣ በተመሳሳይ መንገድ የአማራ ፋኖ ህዝባዊ ድርጅት መሪዎች ሁሌም ስለ አንድነት እንደሚናገሩ ከዚያው ከሚኒስትሪምና ከማህበራዊ ሚዲያ ሁሉም ሰው ማረጋገጥ እንደሚችል። ስድስተኛ፣ የአራቱ አደረጃጀቶች መሪዎች በአደባባይ በተናገሩት መሰረት በየጠቅላይ ግዛቱ አንድ አደረጃጀት ብቻ እንዲኖር ለማድረግ የሚያስችል ወታደራዊ አቅም እንፈጥራለን ብለው ወልቃይትና ራያን በኃይል አስመልሳለሁ ከሚለው ጽንፈኛና ጦረኛ የወያኔ አንጃ የፋይናንስና የጦር መሳሪያ ድጋፍ በመቀበል በአራቱም ጠቅላይ ግዛቶች በአማራ ፋኖ ህዝባዊ ድርጅት ላይ ወታደራዊ ጥቃት መሰንዘራቸውን፣ በዚህም በጥቅሉ በአማራ በተለይ ደግሞ ላለፉት 35 ዓመታት በስቃይ በኖሩት የወልቃይትና የራያ ህዝብ ላይ ክህደት መፈጸማቸውን። ሰባተኛ፣ አማራ ፋኖ ህዝባዊ ድርጅት ከየትኛውም ወገን የሚፈጸምበትን ወታደራዊ ጥቃት የመከላከል ተፈጥሯዊ መብት እንዳለውና አማራጭም እንደሌለው። ስምንተኛ፣ በአራቱ አደረጃጀቶች መግለጫ ላይ በተጠቀሱት አውደ ውጊያዎች ሁሉ የአማራ ፋኖ ህዝባዊ ድርጅት ኃይሎች አስቀድመው ተኩስ ያልከፈቱ መሆናቸውንና ራሳቸውን ለመከላከል ብቻ የተንቀሳቀሱ መሆናቸውን። አማራ ፋኖ ህዝባዊ ድርጅት ጦርነት ተከፍቶበት ብዙ ጊዜ ብዙ ጉዳት የደረሰበት ቢሆንም በአራቱ አደረጃጀቶች በሚዲያ የሚደረጉ ስም ማጠልሸቶች እና የሚራገቡ ውሸቶች ብልጽግናን ከመርዳታቸው ባሻገር ህዝባችንን እያወዛገበ የአማራን ክብርና ጨዋነትን እያኮሰሰ በመሆኑ አደረጃጀቶቹ ወደ ቀልባቸው ተመልሰው ልዩነታችንን በውይይት ለመፍታት ዝግጁ መሆናችንን በህዝብ እንዲታወቅልን እንፈልጋለን። በመጨረሻም በጅምላ የተጨፈጨፈውን አማራ አክብረን ልናስከብረው ይገባል። የህልውና ትግሉ
የወለዳቸውን መሪዎች አዋርደን ልናስከብረው አንችልም። መሪዎቹ በሐሰት ተሰድበው ለሰዳቢ በሐሰት ተዋርደው ለአዋራጅ እየሰጡ ናቸው። ይህ እንዲሆን አራቱ አደረጃጀቶች የተጫወቱት የፈርቀዳጅነት ሚና በእጅጉ የሚያሳዝን ነው። አማራ ሃይማኖተኛ፣ ጀግና፣ ሀገር ወዳድ፣ ታሪክ አክባሪ፣ ይሉኝታ ያለው መሆኑን ወዳጁም ጠላቱም ሲመሰክርለት ኖረዋል። በዚህ ልክ ያልቆመ የፋኖ አደረጃጀት ፈጽሞ ህዝባዊ ሊሆን አይችልም። ጨዋነት ለአማራ ፋኖ አማራጩ አይደለም፣ ተፈጥሮው ነው። ሁሉም በዚህ ልክ ለመገኘት በያለበት ይትጋ። አሁንም ጊዜ አለን። ድል ለአማራ ፋኖ ህዝባዊ ድርጅት፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። ሚያዝያ 20 2017 ዓመተ ምህረት የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት ኃላፊ አርበኛ አበበ ሙላቱ። አመሰግናለሁ። የትኛው ጠቅላይ ግዛት መከፋፈልን ሲያወራ ቆይቶ እንደገና የአማራ ምናምን ሙሉ ነኝ ይላል። ይሄ ለማንኛውም የነሱ መገለጫ ነው። ዛሬም ቀልድ አለ። ዛሬም እየተፌዘ ነው። ጉዳቱ እንዳያበቃ የሚደረገው አሻጥር ነው። ለማንኛውም ኢትዮጵያ ትቀጥላለች፣ ጥላት ይቀበራል።